እዚሁ ሀገራችን ውስጥ 1 ሊትር ቤንዚን 1000 ብር የተሸጠ ነው። ራያና ወልቃይትስ ምን አዲስ ውጥረት አለ? እኔ ቼኮ አሌክስ ነኝ። ዛሬ እነዚህን መረጃዎች እንመለከታለን። አብራችሁን ቆዩ። በመጀመሪያ ወደ ሰሜን ኢትዮጵያ እንሂድ። ራያና አላማጣ ውስጥ አሁን ላይ ነዋሪዎች በከፍተኛ ምሬት ውስጥ ናቸው። ታጣቂ ኃይሎች አካባቢውን ከተቆጣጠሩ በኋላ በልማት አልተሳተፋችሁም፣ ሰላማዊ ሰልፍ አልወጣችሁም በሚል ከባድ የገንዘብ ቅጣት እየተጣለባቸው እንደሆነ ተገልጿል። የትግራይ ጊዜያዊ አስተዳደር ግን ይህ ሕግን ማስከበር ስራ ነው ይላል። ግን ይሄ ብቻ አይደለም። አብን ወይም የአማራ ብሔራዊ ንቅናቄ ፌዴራል መንግስቱን በይፋ አስጠንቅቋል። በወልቃይት ጠገዴና ሁመራ የፌዴሬሽን ምክር ቤት የወሰነው ምርጫ በፍጥነት ካልተካሄደ ጉዳዩን ወደ ፍርድ ቤት ወስደዋለሁ ብሏል። ይህ የወሰንና የማንነት ጥያቄ የፖለቲካ ትኩሳቱን ይበልጥ እያባባሰው ነው። መንግስት ለዚህ አዲስ ፈተና ምን ምላሽ ይሰጥ ይሆን? ወደ ቀንዱ እንመለስ። ኤርትራ ውስጥ አዲስ ጦርነት ተከፍቷል። የኤርትራ አፋር ብሔራዊ ኮንግረስ የኤርትራ መንግስት በአፋር ህዝብ ላይ የሚያደርሰውን የሰብአዊ መብት ጥሰት በዲፕሎማሲ ማስቆም አልቻልንም በማለት ይፋዊ የትጥቅ ትግል ጀምሯል። በመጨረሻም ወደ ጋምቤላ እንሂድ። ዓለም አቀፉ የነዳጅ ቀውስ ኢትዮጵያ ላይ አርፏል። ጋምቤላ ውስጥ ቤንዚን በጥቁር ገበያ በሊትር ከ1000 ብር በላይ የተሸጠ ነው። ህጋዊ ማደያዎች ባዶ ናቸው። ትራንስፖርትና ግብርናው ተሽመድምዷል። ባለስልጣናት ህገወጦችን እየተቆጣጠሩ ነው ቢሉም ነዳጁ ከማደያ ቀጥታ ወደ ጥቁር ገበያ እየገባ መሆኑን ተጋልጧል። እንግዲህ የዛሬው ዓለም አቀፍና ኢትዮጵያ ይህንን ትመስላለች። ፖለቲካውም ኢኮኖሚውም እሳት ሆኗል። እናንተስ ስለዚህ ምን ታስባላችሁ? በተለይ በወልቃይት ምርጫና በነዳጅ ዋጋው ላይ ያላችሁን ሐሳብ ኮመንት ላይ ጻፉልኝ። ቪዲዮው ጥሩ መረጃ ከሰጣችሁ ላይክ አድርጉት። እንዲህ አይነት ፈጣንና ጥልቅ መረጃዎችን ሁሌም ለማግኘት ቻናሌን ሰብስክራይብ በማድረግ ቤተሰቦቼ ይሁኑ። ቼኮ አሌክስ ነበርኩ። በሚቀጥለው ቪዲዮ እንገናኝ።